እኔ እያወራኝ አንድ ቀን እንኳን ውጭ ላዝናናሽ ብሎኝ አያውቅ። እኔ ያሳይሻለሁ ብዙ ነገር ነው ማሳይሽ። እኔ አበባ ብታይ አባ ገዜ አሁን ቁጭ ብሎ እያየኝ በቀናት ርር እያለ ነው። የታባቱን ርር ይበል። የኔ እህትንም እንዲህ ነው ያደረጋት። የወደዱትን ማጣት ያመኑትን መክዳት ምን እንደሆነ አሳየዋለሁ። ቆይ አንተ እሱን ለመበቀል ነው እንደ መጣ? ኧረ አይደለም የኔ ሸጋ። እኔ እሱን ፈልጌ ስመጣ አንቺን የመሰለ ሸጋ አገኘሁ። ልቤ ተወጋልሽ፣ መንፈስ የተረበሸልሽ ነው። እስኪ ምን ነው ቆንጆ ንገረኝ እስኪ። ድድሽ እርገፍ በድድሽ ያስበላሽው አንቺ ካዲ። የኔ ቆንጆ ቆንጆ ቆነሽ እንጃለት ምን እያለ እንደሆነ አላውቅም። ብቻውን እያወራ በቃ ዛሬ አስፈቅጅ እሁድ እንዲያው ዓለምሽን ነው ማሳይሽ። እሺ በቃ ዛሬ አስፈቅድና መልሱን ማታ አሳውቃለሁ። እሺ ግን አቻ ልብስ ትገዛልኛለህ አይደል? አዋ ለልብስ አታስቢ፣ ያው ማስመርጨማ በርገንዲ ብትይ፣ ወፍንጫጫ ብትይ፣ አልማዝ ጭርጭር ብትይ፣ ወፍንጫጫ እንዲያለ ባቄላው አበበ ብትይ እንዲያለ አስመርጨማ። ይሄ ገዜ ግን እንኳን ልብስ ሊገዛልኝ አንድ ቀን እንኳን ነጠላ ገዝቶልኝ አያውቅም። ተይው እሱን ነዲያላ። ይልቅ ማታ ደውይልኝ መልሱን። የኔ ቆንጆ ሸጋይዋ። እሺ በቃ ማታ እደውልልሃለሁ። እሺ በቃ እደውልልሃለሁ። እሺ የተስፋሽ ደባራ ለፈዳ ይቅርታ የኔ እናት። ይቅርታሽ ስላላየሁ ነው። ችግር የለውም የኔ እናት። በልገዜ በደንባራ በቅሎ ቃጭል ተጨምረን ወጣ። ችግር የለውም። ድንብር ደንባራ አንቺ ተለዘውም አንቺ ይሄን ታውቂያለሽ። ማትወጣት የኔ አላ ቢላቺ ውሻ ጋዲ ጥቅም ፈልጋ ነው እንጂ መጠቀሚያሽ አይኖርሽ። አሁንም ልሳንሽን ይዝገው። እንዲሁ እኔ ገዛኸኝ ንጉሱ አይደለሁም። አንቺን እንዲሁ መጨረሻሽን እንዲህ ታላየሁኝ። እንዲህ ርርኩም ትር ታላረኩሽ። የተቃጠለ ክምር ታላስመሰልኩሽ። ገዛኸኝ አልተፈጠረም። በቃ ያንን አውሬ ተዛውሬ ጋር አብራ እኔን ገዛኸኝን እንዲህ እንደ ግብጦ ፍልፋይ ወክት አድርገኝ። ወይኔ ገዛኸኝ በስንቱ ልቃጠል እናንተ። ኧረ እንዲሁ እንዲሉት አሁን እንዲሁ ይቻውን እንኳን ሰው ሆና ደግሞ እሷ ሰው ሆና በኔ ላይ ደግሞ በላይ ኧረ መሞት ይሻላል። ሞትማ አንድን ነው። ቃሌ ሲሄድ ሄዷል። እሱ ረዳኛል። እኔ የፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድን ነው አባዬ ንገራት ያለ? ኤቢ ነይ እስኪ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው።
ቢሆንም ቅሉ አንዳንድ ደፋሮች እንዲደፈሩታል። የትምህርት ጥራትን የገደለ ሕንፃ እንዴት ካላችኋቸው እንዲህ ተነትኑታል። የሕንፃው መማሪያ ክፍሎችና መኪና ማቆሚያው መሳ ለመሳ ነው። እኛ እየተማርን መኪናዎቹ በመስኮት እንደ ጅብራ ይገተራሉ። ታዲያ ያላችሁ የፊት መስታወቱ ጨረር በመስኮት ይገባና የመምህሩ ግንባር ላይ ልጥፍ። አንዳንዶቹ ጥግ ይዘው ለማሳለፍ ቢጣጣሩም ወደ ነጭ ሰሌዳው መቅረብ ያቅታቸውና ያማርራሉ። በዛ ላይ አላፊ አግዳሚው በነካካቸው በተደገፋቸውና በተሻሻቸው ቁጥር የአደጋ ጥሪው ጩኸት አይጣል ነው። ይህንን መቋቋም ያልቻሉ መምህራን ክፍሉን ጥለው ውልቅ። ታዲያ ይሄ ጥራቱን አደጋ ላይ ጥለውም ይሏቸዋል ሲተነትኑት። ትንተናውን የመቀበልም ያለመቀበልም ምርጫው እናንተ ነጻ ፈቃድ ነው። አልስማማም ካላችኋቸው፣ ካልተስማማችሁ በአምስተኛ በር አቋርጣችሁ በአፍንጮ በር መሄድ ትችላላችሁ፣ ባይሆን መንገዱን ጨርቅ ያድርግላችሁ ይሏችኋል። አቤት እዚህ ሰፈር ያሉ አሽሟጣጮች! በነገራችሁ ላይ ዋይት ሃውስ የሚባል ካፍቴሪያም አለ። እንዲህ ነን እኛ። የኦባማውን ዋይት ሃውስ ማየት ካልታደላችሁ እዚህ ኑ፣ የዋይት ሃውስን ቡና ተጠጣላችሁ። ያው ነው፣ ምን ለየው? ሁለቱም ዋይት ነው ቀለማቸው። እዚህ ዋይት ሃውስ ቁጭ ስትሉ በብዛት በወራ የካቲትና መጋቢት አካባቢ የግቢው ብርቅዬ እንስሳ ኤሊ ይታያቸዋል። ድንጋይ ልብሱን ተሸክሞ ወደ ኤንቢአር መግቢያ ሲያዘግም፣ ይህ ኤሊ በተአምር ከግቢ አይወጣም። ወይ በዋናው በር አካባቢ ሲያውደለድል፣ ወይ እዚህ አምስተኛ በር አካባቢ ወክ ሲያደርግ፣ አለዚያም ኦሲያር ጀርባ በጋርደኖቹ ውስጥ ኮራ ብሎ ፀሐይ ሲሞቅ ታዩታላችሁ። የመጀመሪያውን ሴሚስተር የት እንደሚሄድ አላውቅም። ያለፉትን ዓመታት በሁለተኛው ሴሚስተር ነው በሶስቱም አካባቢዎች የማየው። እኛ እንኳን ለምደነዋል። አንዳንድ ፈረንጆች ግን ከኋላ ኋላው እየተከተሉ ፎቶ ሲያነሱት ጭራሽ ኩራት እየተሰማው በቄንጠኛ አረማመድ ይንጎራደዳል። ከዚህ በላይ ስለ ኤሊው ታሪክ ማወቅ ከፈልጋችሁ ከአሪፍ የኤሊው ጆክ ጋር በደራሲ ዶክተር እንዳለጌታ ከበደ ጽላሎት መጽሐፍ ታገኙታላችሁ። እዛ ውስጥ እንደ ጣዝማማር ጣፋጩን አጭር ትረካ የተቆረረለትን አንብቡ። ዋይት ሃውስን ትንሽ እንዳለፋችሁ እንደ እናት ሞት አንጀት የሚበላ ምስኪን አዳራሽ ይታያችኋል። ባህል ማዕከል ይባላል። የዛሬን ያድርገውና እዚህ አዳራሽ ውስጥ ስንቱ ቅኔ ተዘርፎበታል፣ ስንቱ ግጥም ተገጥሞበታል፣ ስንቱ መነባነብ ተነብንቦበታል፣ ስንቱ ጥበብ እንደ አባይ ፏፏቴ ተንፏፍቶበታል መሰላችሁ። ያ ሁሉ ታሪኩን አልፏል። እነ ጌትነት እንየው፣ እነ ተፈሪ ዓለሙ፣ እነ ማን ያዘዋል እንደሻው፣ ሌሎችም በርካቶች እዚህች አሮጌ አዳራሽ ውስጥ ጥበባቸውን እንደ አልባስጥሮስ ሽቶ አርከፍክፎበት ነበር። ረቡዕ በአብራጃው ሰዓት። ዛሬ ግን ሁሉም በየቋንቋው መደብ ተከፋፍለዋል። አማራው ሙዳይ ብሎ በራሱ ካባ ስር ሲከለል፣ ኦሮሞም ጋዎ ብሎ የራሱን ቋንቋና ስነ ጽሑፍ፣ ትግሬውም፣ ወላይታውም፣ ጉራጌውም ሌላውም በየራሳቸው ስርቻ ስር ተደብቀዋል። እነዚህ ክበባት ባህልን ማንጸባረቃቸው ባልከፋ፣ ችግሩ ከጥበብ ይልቅ አክራሪ ብሔርተኝነት የሚታይባቸው መሆናቸው እንጂ ጥበብን በጎጥ ገድቦና ከልሎ ማስቀረት ይቻል ይሆን? ቆይ አንድ ገጠሜ ልንገራችሁማ። መቼም ስነ ጽሑፍ ሲባል መቅረት የለም። ቋንቋውን ብረዳውም ባልረዳውም እየገባው እከታተል ነበር እና አንድ ቀን ሙዳይ ተብሎ የሚጠራ የአማራ የባህልና የስነ ጽሑፍ መድረክ ገባሁ። ዝግጅቱንም ታደምኩ። ከጎኔ አንዲት ጠይም አሳ መሳይ ተቀምጣለች። ፕሮግራሙ ተጀመረ። ዘፈን፣ አሁንም ዘፈን። በመሃል ለአቅመ ግጥም ያልደረሰ አንድ ግጥም ተነቦ እንደገና ዘፈን። ልጅቱ በገነች፣ አረረች፣ በሸቀች። ባይሳካልኝም ብዙ ላጽናናት ሞከርኩ። እኔ በፕሮግራሙ መንዛዛት መስሎኛል ብስጭቷ። አዘጋጆቹን በስድብ ትሞልጫቸዋለች፣ ታጥረገርጋቸዋለች። ሌቦች፣ ዘረኞች ወዘተ። ቆይቶ የጎጃም ሙዚቃ ሲከፈት ባሰባት፣ ነደደች። አይገርሙም? ለሶስተኛ ጊዜ መሆኑ ነው ጎጃምኛ የተከፈተው። ወሎኛ እንዲከፈት የግድ የወሎ ልጅ መድረኩን መምራት አለበት። ንዴቷ ይጋረፋል። ቅድም እኮ የወሎ ዘፈን ነበር፣ የደረብ ዘነብ አልኳት ቢያረጋጋት ብዬ። እሷ ግን ጭራሽ ባሰባት። ጎንደርኛና ጎጃምኛ ሶስት ጊዜ ሲከፈት ወሎን ለማስተዛዘኛ አንዴ ብቻ ከፈቱት ክፍታፎች። ይህ አክራሪ ብሔርተኝነት ልኬተው እስከምን ድረስ ይሆን? በኦሮምኛውስ ፕሮግራም የአርሲና የወለጋው የሐረሩና የኢሉ አባቦራ የሚባል ክፍፍል፣ በትግራዋይስ የአክሱምና የሽሬ የመቀሌና የአድዋ ዘፈን የሚባል ይኖረው ይሆን እያልኩ አሰላስላለሁ። በሌላኛው ቀን የትግርኛው ፕሮግራም ላይ የሆነውና የተደረገውንም ልንገራችሁ። በዕለቱ የተጋበዘው እንግዳ በአንድ ኤፍኤም ሬዲዮ ጣቢያ በአማርኛ ቋንቋ የመዝናኛ ፕሮግራም የሚሰራ ጋዜጠኛ ነው። በሚገርምና በሚደንቅ ሁኔታ እንዲህ እያለ ይናገር ነበር። ለበላይ ዘለቀ ስንት ሰው ጽፎለታል፣ ስንት ሰው ዘፍኖለታል፣ ስንት ነገር ተብሎለታል፣ ስንት አሉላ አባ ነጋ ግን ማን ጻፈለት? ማን ዘፈነለት? ማንስ ምን አለለት? ለምን እንደዚህ ይሆናል?
ጋዜጠኛው ንግግሩን ቀጥሏል። ትግርኛ ማለት በጣም የሰለጠነና የበለጸገ ቋንቋ ነው። ለአብነት አማርኛን ብንመለከት እርሳቸው በማለት ለሁለቱም ጾታዎች አንድ ነው። አማርኛን ከተመለከትን የእገሌ ልጅ የሚለው ለሴትም ለወንድም አንድ ነው። ትግርኛን ካየን ግን ለሴት ጓል እገሌ ሲሆን ለወንድ ደግሞ ወዲ እገሌ ይሆናል ማለት ነው። እንግዳው ሌክቸሩን ቀጥሏል። ተማሪዎቹ በየመካከሉ የሚሰጡት ሞራልና ጭብጨባ አናቱ ላይ ሳይወጣበት አልቀረም። ለምንድን ነው ታክሲ ላይ በአማርኛ ወራጅ አለ የምትሉት? ወራዲ አሉ ለምን አትሉም? በአጠቃላይ እኮ ትግርኛ ከቋንቋዎች ሁሉ ሀብታም ነው ብሎ ታረፈው። እንግዲህ ተመልከቱ፣ እንግዳው ራሱ ጋዜጠኛ ሆኖ በአማርኛው መዝናኛ የሬዲዮ ክፍል ፕሮግራሙን በአማርኛ እየሰራ መተዳደሪያ ምንዳውን እያገኘ ለመለያየት ትንሽ ሰበብ የሚፈልጉ አፍላ ጎረምሶች በተሰበሰቡበት መካከል እንዲህ መናገር አግባብነት ይኖረው ይሆን? በእርግጥ ሪቻርድ ፓንክረስ የተባሉት የታሪክ ምሁሩስ ልጃቸውን አሉላ ሲሉ መሰየማቸውን አያውቅ ይሆን? የማሞ ውድነህን አሉላ አባነጋ ታሪካዊ መጽሐፍ፣ ዘ ሴንተራሪ ኦፍ ዶጋሊድ መጽሐፍ፣ አሉላ አባነጋን ቲያትር አላየ ይሆን? አይ ጋዜጠኛ። በኦሮምኛው ጋዎ ፕሮግራም ላይም ነገሩ ተመሳሳይ ነው። እንግዶች የሚጋበዙት በዘራቸው ነው። ደራርቱን የመሰለች የዓለም ጀግና ኢትዮጵያዊት ለአረንጓዴ ቢጫ ቀዩ ሰንደቃችን በባርሴሎናና በሲድኒ ኦሎምፒክ ውድድሮች እንባዋን የረጨች ለዚህ ዘመን ትውልድ የአገር ፍቅር የባንዲራ ክብር ምን እንደሆነ ያስመሰከረችው ምርጥ ድንቅና ሞዴላችን የሆነችውን ሰው በኦሮምኛው ፕሮግራም ላይ ብቻ በመጋበዝ ታሪኳን ለኦሮሞ ተማሪዎች ብቻ እንዲሰሙት ማድረግስ ዳራው ምን ይሆን? በእርግጥ ደራርቱ ለሌላው ብሔር ልምዷ ጥንካሬውና የአገር ፍቅሯ ያስፈልገውም ይሆን? ደግሞም እንግዶቹ የሚቀርብላቸው ጥያቄ ማስገረሙ ብሔርን የሚያጎሉና የሚያንጸባርቁ ብቻ መሆናቸው። እርግጥ ነው አልፎ አልፎ ጥሩ ፕሮግራሞች አይቀርቡም ለማለት አይቻልም። ቢሆንም ግን እስካሁን በጥምረት አንድ ፕሮግራም ለማዘጋጀት እንኳን ወኔው ከራቃቸው ስንት መዓልትና ስንት ሌሊት አለፈ። ውይ በእነዚህስ ያለ መከፋፈል፣ ያለ ዘረኝነት! ኧረ አዲስ አበባ ዩኒቨርሲቲ ኧረ ሃይበል። እናም ያቺ ድሮ ረቡ ያለ ልዩነት ሁሉም ተማሪ በአንድነት አንዷን የጥበብ ማዕድ የሚቆርሱባት አንዷን የጥበብ ጽዋ የሚጠጡባት መድረክ ታሪክ ለመሆን በቅታለች እላቸዋለሁ። ከባህል ማዕከሉ ፊት ለፊት አንድ ካፌ አለ። ስሙን እኛ የሕግ ተማሪዎች ሎ ላውንጅ ስንለው ሌሎች ደግሞ እድር ይሉታል። የሚገርመው የጤና ሳይንስ ኮሌጅ ጥቁር አንበሳ ከመሄዱ በፊት ለሕክምና ተማሪዎች ቤተ መጻሕፍት ነበር አሉ። አይገርምም? ለካዚህ ነበሩ። ለነገሩ እንኳንም ሄዱ። ለምን መሰላችሁ? አንድም እነሱ ቢኖሩ የግቢው ንጉሶች አንባልም ነበር። እንደገናም ያንን የመሰለ ንጹሕ የላም ወተት የት አግኝተን እንጠጣ ነበር? ብዙ ቦታ የሚቀርብላችሁ እኮ ውሃ በወተት በሉት። እዚህ ግቢማ እግር ጥሏችሁ ከመጣችሁ በፍጹም ሳትቀምሱት እንዳትመለሱ። ገነተ ሉሉ። አባባ ጃንሆይ ያን ያፍላ ወጣት በነበሩበት ጊዜ አውሮፓን ጎብኝተው ሲመለሱ በዘመናዊው ዓለም በእንግድነት አርፈው የበሉበትን፣ የጠጡበትን፣ የታጠቡበትን፣ የተኙበትን አይነት ቤት አማራቸው፣ ውል አላቸው። ይሄኔ አጼው ካምፔዝ የተባለ አውሮፓዊ መሐንዲስ አስመጥተው ከአገር ቤት ባለሙያዎች ጋር ሌት ተቀን አሰርተው በ8 ወራት ውስጥ ገነት የመሰለ ቤት አሰሩ። ስሙንም ገነተ ልዑል አሉት። ገነተ ልዑል የስዊድኑን አልጋ ወራሽ ልዑል ጉስታቭ አዶልፍን እንግዳው አድርጎ ለመጀመሪያ ጊዜ ከተቀበለበት ጊዜ አንስቶ እስከ ጣሊያን ወረራ ድረስ የአገሪቱ ዋነኛ የአስተዳደር ማዕከል ሆኖ ነበር። አይገርምም? በኋላም እኮ አልሰመረም እንጂ የማይጨውን ክፉ ጦርነት ዕቅድና ወታደራዊ ንድፍ ከባለሥልጣኖቻቸው ጋር ይቀምሩት እዚህ ነበር ከገነተ ልዑል። በስተመጨረሻም ሚያዝያ 14 ቀን 1928 ዓ.ም ዓይን እያለው ወደማያይ፣ ጆሮ እያለው ወደማይሰማ፣ አፍ እያለው ወደማይናገር የቱጃሮች ጠበቃ ወደ ነበረው የጄኔቫው ሊግ ኦፍ ኔሽን አቤት ለማለት ከሌሊቱ 11 ሰዓት የተሸኙት ከዚሁ ከገነተ ልዑል ነበር። ወደ ቤተ መንግሥቱ በር ደረጃዎችን አልፋችሁ ስትጠጉ በስተቀኛችሁ በኩል የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አርማ ወጪ ገቢውን ተቀምጦ ይታዘባል። አርማው እንዴት ያምራል መሰላችሁ! በቀይ መደብ ላይ ራሱ ቤተ መንግሥቱ ነው። በሁለት የሚነዱ ችቦች መሃል ባንዲራውን ያነገበ የይሁዳ አንበሳ፣ ከአርማው ከፍ ብሎ የበሩ ግድግዳ ላይ በ1954 ዓ.ም ንጉሡ ከአባታቸው በውርስ ያገኙትን ሀብት ለትምህርት መስፋፋት ይውል ዘንድ ለሚወዱትና ለሚወዳቸው ሕዝብ እንደሰጡት የሚገልጽ በቁም ጽሕፈት የተጻፈ ጦማር አኑሯል። ጃንሆይ ወደ ውስጥ ስትገቡ እንዴት ከቤተ መንግሥትነት ወደ መካነ አእምሮነት እንደተለወጠ የሚያሳዩ ጽሑፎችና ፎቶግራፎች በእንግሊዝኛ ተጽፈው የበር መጠን ባለው ዘመናዊ ባነር ጥምዝምዝ ሰርተው ቆመዋል። እነዚህን ፎቶዎችና ጥቁምታ ጽሑፎች በርካታ ፈረንጆች በየጊዜው ሲያነቧቸው ማየት አዲስ አይደለም። እነሱቴ ልቅም አድርገው ያነባሉ፣ ልቅም አድርገው ያሉ። የሚገርመው የሀገር ውስጥ ጎብኚ ቆሞ ሲያነብ አላጋጠመኝም።
በመጀመሪያው የጥቁምታ ገጽ ላይ ጃንሆይ ያኔ ገና በልጅነታቸው ከአባታቸው ከራስ መኮንን ጋር የተነሱትን ፎቶ በፈገግታ ታያላችሁ። ሹሩባ የተሰሩ የገጠር ጉብል ይመስሉ ነበር። በስድስተኛው ጥቁምታ ገጽ ላይ ግራዚያኒ ላይ ጀግኖቹ አብርሃ ደቦጭና ሞገስ አስገዶም አደጋ ከጣሉ በኋላ የነበረውን ግርግር ያሳያል። ታሪኩን ግን ታውቁታላችሁ። የካቲት 12 1929 ዓ.ም ነው። የኔፕልስን ልዑል መወለድ የደስታ ጊዜ አስመልክቶ ግራዚያኒ ለምጽዋት በሰበሰባቸው ሕዝብ መሃል ስለ ሮም መንግሥት ገናናነትና ቸርነት ሲደሰኩር ነው የአባ ታጠቅ ልጆች፣ የአባ ዳኛው ልጆች፣ የበዝብዝ ካሳ ልጆች የሆኑት ወጣቶች የእጃቸውን ቦምብ ወረወሩት። ግራዚያኒንም አቆሰሉት። አንበሳ አትሏቸው? እንዲህ ነው የሀገር ፍቅር፣ እንዲህ ነው ወኔ፣ እንዲህ ነው ወጣትነት። ጋይ ስብሐት ወደው እንዳይመስሏችሁ ወጣት መሆን መልካም ነው ያሉት። እንደነ አብርሃምና ሞገስ የባርነትና የግፍ ቀንበር ሲጫንባችሁ እምቢ ለመብቴ እምቢ ለነጻነቴ ስለምትሉ እኮ ነው። በ10ኛው ገጽ ስለ ከሸፈው መፈንቅለ መንግሥት ጥቆማን ታገኛላችሁ። ታኅሳስ 5 ቀን 1953 ዓ.ም በጄኔራል መንግሥቱ ንዋይና በወንድማቸው በአቶ ግርማ ሜንዋይ የተመሩ ክብር ዘበኛዎች በጃንሆይ ላይ መፈንቅለ ዙፋን ሙከራ ያደረጉት እዚህ ቤት ውስጥ ነው። መፈንቅለ ዘውዱ በጄኔራል መርዕድ መንገሻና በበጋው መብረቅ ዳግማ ኬሎ የሚመሩ ለዘውዱ ታማኝ በሆኑ ወታደሮችና አየር ኃይሎች አሸናፊነት ወደ መክሸፉ ሲቃረብ ቀደም ብለው ታስረው የነበሩት 15 ከፍተኛ ባለስልጣናትና ስመጥር አርበኞች በቤተ መንግሥቱ ውስጥ ረሸኗቸው። ደም በአረንጓዴው ሳሎን ውስጥ እንደ ጎርፍ ጎረፈ። ከ24 ዓመታት ማለትም ከየካቲት 12ቱ በኋላ ገነተ ልዑል እንደገና ኬልዳማ ሆነ። ከተረሸኑት ውስጥ የንግድና ፕላኒንግ ሚኒስትሩ አቶ መኮንን ሀብተወልድ፣ የጦር ሚኒስትሩ ስመጥር አርበኛ ራስ አበበ አረጋይ እንዲሁም የአፄ ዮሐንስ የልጅ ልጅ የነበሩት የትግራዊ ገዢ ልዑል ራስ ስዩም መንገሻ ይገኙበታል። ለማንኛውም ሰማይ አይታረስ ንጉሥ አይከሰስ ይባል የነበረውን አባባል ዙፋኑን በመነቅነቅ ሰማይ ባይታረስም ንጉሥ እንደሚከሰስ ፍንጭ የሰጠ ነበር ይላሉ የታሪክ አዋቂዎች። እንዲያውም በዛን ዘመን ተማሪዎች መፈንቅለ ዙፋኑን ይደግፉ እንደነበር ይወራል። የዚያን ወቅት ተማሪ የነበሩት ፕሮፌሰር ሽብሩ ተድላ ተማሪ በነበርኩበት ዘመን በ1953 የታህሳስ ግርግር በመባል በሚታወቀው የመንግስት ፍንቀላ ሙከራ እንቅስቃሴን በመደገፍ ተሰልፌያለሁ በማለት ምስክርነታቸውን ሰጥተዋል። በእርግጥ እንዲህ ያለ ቀንም ተዘርፎ ነበር። ቁማር ጨዋታ ተጫውቼ አጨብጭቤ ቀረው ተበልቼ ምንኛ ዕድሌ በሰመረ ዘውዱን ገልብጬ በነበረ። በዚሁ በ11ኛው የጥቁምታ ገጽ ላይ ዩኒቨርሲቲውን የጎበኙ የዘመኑ ታላላቅ ሰዎች ፎቶን ታያላችሁ። የቀድሞ የአሜሪካ ተወላጅ ፕሬዚዳንት የጆን ኤፍ ኬኔዲ ባለቤት ወይዘሮ ሮዝ ኬኔዲን፣ የዛምቢያ አባትና ፕሬዚዳንት የነበሩት ኬኔት ካውንዳ፣ የእንግሊዟ ንግሥት ኤልሳቤጥና ሌሎችም አሉበት። አያችሁ፣ እነዚህ ስመጥር ሰዎች የጎበኙትን ነው እኔም የማስጎበኛችሁ። ከመጨረሻው ገጽ በፊት ያለውን የአምላክ እናት የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ነው። ለዩኒቨርሲቲው ታሪካዊ ሂደት የነበራት ሰማያዊ ተሳትፎ ግን በጽሑፍ አልሰፈረም። ከቅድስት ድንግል ማርያም ስዕል በኋላ ብቸኝነት የተጠናወተው የአፄ ቴዎድሮስ ብቸኛ ልጅ ልዑል ዓለማየሁ ቴዎድሮስ ጋሜ ተላጭቶ ቡልኮ ለብሶ ድሪ ባንገቱ አንጠልጥሎ ይታያል። ፎቶውን አተኩሮ ለሚያየው አባቱን የሚያስታውስ አገሩንም የሚናፍቅ ይመስላል። ውይ እንዴት ሲበላ! ወደ አይኤስ የኢትዮጵያ ጥናትና ምርምር ተቋም ኩሎ አመክሩ ወዘሰናይ አጽኑ፣ ሁሉን መርምሩ መልካሙን ያዙ። አይናችሁን ቀና አድርጋችሁ የበሩ ጉበል ላይ የተለጠፈውን ገረፍ አድርጋችሁ ወደ ውስጥ ወደ ራስ መኮንን አዳራሽ ግቡ። አፄው ግብር ያበሉበት የነበረ ነው። የኮርኒሱ ዲዛይን በወርቅ ቅብ የተንቆጠቆጠ እውነተኛ የነገስታት ቤት እንደነበር ያሳብቃል። ከመግቢያው በተቃራኒ ጥግ ላይ የራስ መኮንን የጃንሆይ አባት ሐውልት አለላችሁ። ከወገባቸው በላይ ነው የተቀረጹት። በግራና በቀኝ ፊታቸው የሰው ክንፋቸው የንስር እግራቸው ያንበሳ የመሰለ ሐውልቶች አሉ። ምንድናቸው ብትሉኝ ግን እንኳን እኔ 7 ዓመት ብቻ የተማርኩት 20 ዓመት እዛ ክፍል ያገለግሉትንም ጠይቄ መልስ አላገኘው። ከራስ መኮንን ሐውልት ፊት ለፊት በቆዳ የተሰሩ የሚያማምሩ ወንበሮች አሉ። ግን እድል ቀንቷችሁ ከገባችሁ ለመቀመጥ እንዳትሞክሩ። የሰው ደም አለበት የመፈንቅለ ዙፋኑ። በአዳራሹ የተለያዩ አምዶች ላይ የምስክርና የምስጋና ወረቀቶች በፍሬም ውስጥ በክብር ተንጠልጥለውበታል። ሰነዶቹ ከዋሽንግተን ከኒው ኦርሊያንሱ ትዊንና ከቪየና ዩኒቨርሲቲዎች በዩኒቨርሲቲው መመስረት የተሰማቸውን ደስታ ይገለጡበት ነው። እዚህ ቤተ መጻሕፍት የኢትዮጵያና የምስራቅ አፍሪካ ታሪኮችና ጽሑፎች በእንግሊዝኛ ከታተሙ አድራሻቸው ይህ ክፍል ነው። ራስ መኮንን አዳራሽ።
እርግጥ በፈረንሳይኛ፣ በጀርመንኛ፣ ጣሊያንኛና ስዋሂልኛ የኛውን ግዕዝ ጨምሮ የተጻፉትም ምሪታቸው እዚህ ነው። ቤተ መጻሕፍቱ ለልዩ ዝግጅት ከተፈለገ ወዲያው ራሱን ቀይሮ ራስ መኮንን አዳራሽ ይሆናል። ለምሳሌ የስብሐት ገብረ እግዚአብሔር ሙት ዓመት መታሰቢያ፣ የበላይ ዘለቀ አባ ኮስተር 100ኛ ዓመት የልደት መታሰቢያ፣ ያልተዘመረላቸው ጀግኖች መጽሐፍ ምርቃና የቀድሞው ጠቅላይ ሚኒስትር የአቶ መለስ ዜናዊ መታሰቢያ መጽሐፍ ምርቃ እዚህ ታሪካዊ አዳራሽ ሲከናወኑ አስታውሳለሁ። በአንዳንድ ዝግጅቶችም ላይ ተሳትፌያለሁ። ስለዚሁ የቀድሞ ገነተ ልዑል ቤተ መንግሥት የዛሬው ሙዚየም ወይም ራስ መኮንን አዳራሽ አንድ ወዳጄ የነገረኝና እርሱ ራሱ ተሳታፊ ስለነበረበት አጋጣሚ የሚከተለውን አጫውቶኛል። በአንድ ወቅት በአፍሪካ ህብረት ዓመታዊ ስብሰባ ላይ ለአፍሪካ ቀዳማዊ እመቤቶች ስብሰባ አዲስ አበባ የመጡት የዛምቢያ ቀዳማዊ እመቤት ታሃንዶዋ ባንዳ ይህንን ታሪካዊ ግቢ ሲጎበኙ በዕለቱ ያስተላለፉት መልእክት ይህንን ይመስል ነበር። በአዲስ አበባ ከሚገኙ ታሪካዊ ስፍራዎችና ቤተ መዘክሮች ሁሉ ይህንን የቀድሞውን የግርማዊ ቀዳማዊ ኃይለ ሥላሴ ቤተ መንግሥትን የአሁኑን የአዲስ አበባ ዩኒቨርሲቲን ለመጎብኘት የመጣሁበት አንድ ትልቅ ምክንያት አለኝ። ይኸውም ባለቤቴና የሀገሬ የዛምቢያ ፕሬዚዳንት የሆነው ሩፊያ ባንዳ ከ40 ዓመታት ገደማ በፊት በቀዳማዊ ኃይለ ሥላሴ ዘመን ነጻ የትምህርት ዕድል ወይም ስኮላርሺፕ አግኝቶ የተማረው ንጉሡ ቤተ መንግሥታቸውን ዩኒቨርሲቲ አድርገው በሰጡት በዚህ ግቢ ውስጥ ነበር። ይህንን ታላቅ የሆነ ታሪካዊ የአፍሪካ ዩኒቨርሲቲ መጎብኘት ለእኔ ትልቅ ትርጉም አለው። በዚህ ዩኒቨርሲቲ ግቢ ውስጥ መገኘቴ የባለቤቴን የተማሪነት ዘመኑን ጣፋጭ ትዝታዎች በዓይነ ሕሊናዬ እንድስለው ከማድረጉም በላይ ይህ ዩኒቨርሲቲ የአገራችሁ የኢትዮጵያ ብቻ ሳይሆን የሀገሬ ዛምቢያ የአፍሪካና የመላው ጥቁር ሕዝቦች የነጻነት ተምሳሌትና ኩራት የሆነው አፍሪካዊ ተቋም ነው ማለት እችላለሁ። በእውነትም ንጉሳችሁ ግርማዊ ቀዳማዊ ኃይለ ሥላሴ ሩቅ አላሚ የአፍሪካ አባትና ጠበቃ እኛን አፍሪካውያን በአንድነትና በወንድማማችነት መንፈስ እንድንሰባሰብ መሠረት የጣሉ ታላቅ ባለ ራዕይ ሰው ናቸው። በመሠረቱ ይህንን ለአፍሪካና ለጥቁር ሕዝቦች ነጻነት ትዕምርትና ቀንዲል የሆነ ታሪካዊና ታላቅ ቤተ መንግሥት ወይም ዩኒቨርሲቲ የአፍሪካውያን መሪዎችና ምሁራን እንዲጎበኙት ማድረግ ይኖርባቸዋል። በሀገሬ በዛምቢያም ሆነ በሥራ ጉዳይ በሄድኩባቸው የአፍሪካ ሀገራት ስለዚህ ታላቅና ታሪካዊ ቦታ ብዙዎች ሲያወሩለት ሰምቼ አላውቅም። ይህ ዩኒቨርሲቲ ከነ ታላቅ ታሪኩና ቅርሶቹ የእናንተ ኢትዮጵያውያን ብቻ ሳይሆን የአፍሪካውያን የሁሉም ጥቁር ሕዝቦች ሁሉ ኩራት የሆነ ተቋም በመሆኑ ለአፍሪካውያን ለተቀረው ዓለም በሚገባ ማስታወቅ ይኖርባቸው። የጃንሆይ መኝታ ቤት። የጃንሆይን አልጋ ብታዩ እርግጠኛ ነኝ በግርምት እጃችሁን ባፋችሁ ላይ ትጭናላችሁ። እነዛ በዓለም ፊት ግርማ ሞገስን የተጎናጸፉት የአፍሪካ ህብረት ሐውልት ቢነፍጋቸውም የአፍሪካ አባት የሚባሉት የጃማይካዎች እንትን እዚህች አልጋ ነበር ለካ የሚያድሩት። ጉድ ነው። ትኩር ብላችሁ ስታዩት አልጋው ወርዱ እንጂ ቁመቱ አጭር ቢመስልም ለካሬ የተጠጋ ቁመትና ስፋት ስላለው የትኛው ወርዱ የትኛው ቁመቱ እንደሆነ ለማወቅ ያስቸግራል። ከአልጋው አጠገብ የድሮ ባለማዞሪያው ነጭ ቀለም ያለው ስልክ፣ የፍርድ ወንበራቸው፣ የከበሩ ነገሮችን ያስቀምጡበት የነበረው የብረት ካዝናቸው ሁሉ እዛው አልጋ ቤታቸው እንዳሉ እስከ ዛሬም አሉ። ከመኝታ ቤታቸው ወደ መታጠቢያ ክፍላቸው ስታመሩ በመካከል ካለው መሸጋገሪያ ክፍል ውስጥ ለንጉሡ የተበረከቱ ልዩ ልዩ ስጦታዎችን ታያላችሁ። የአበባ ማስቀመጫ ከግሪክ፣ ከቀድሞ ዩጎዝላቪያ የመርከብ ሞዴል፣ ከበርማ ባለ 10 አውታር የሙዚቃ መሳሪያ፣ የተዋጊ ጄት ሞዴል ከአሜሪካው አየር ኃይል ሲበረከትላቸው፣ ራሻዎችም ከማን እናንሳለን ብለው ብረት ለበስ የታንክ ሞዴል ሰጥተዋቸዋል። አያችሁ፣ የእኛ ንጉሥ እንዲህ በውጭ ዓለም ዘንድ ይከበሩ ነበር። ለነገሩ እኛ እኮ ለውስጥ እንጂ ለውጭ አንታማም። የንጉሡን መታጠቢያ ቤት፣ የእቴጌ መነንን ልዩ ቤትና አውደ ስነ ጥበብ ክፍልን እናንተው ራሳችሁ ጎብኟቸው። ዳሰሳይን ከመጨረሴ በፊት ግን ትንሽ ስለ ኪሲንግ ፑል፣ በግተራና ተፋጠጥ ሕንጻ ላጫውታችሁ። ኪሲንግ ፑል የገነተ ልዑል ቤተ መንግሥት ከነበረው ወይም ከሙዚየሙ ወይም ከራስ መኮንን አዳራሽ በር ላይ ሆናችሁ ፊት ለፊት ስታዩ ባለ 14 ደርብ የሲሚንቶ ደረጃ እርብራብ ያለ አንዳች ምሰሶ እንደ ዘንዶ ተጠማዝዞ ታያላችሁ። አናቱ ላይ የተቀመጠ አንበሳ አለበት። ነገርየው ለሰንደቅ ዓላማ መስቀያ የተሰራ ነው። እዚህ የሰንደቅ ዓላማ መስቀያ ላይ የ3 አገር ሰንደቅ ዓላማ ተውለብልበውበታል። የጣሊያንን ባንዲራ ለ5 ዓመት አውለብልቧል። ከጣሊያን በኋላ ደግሞ ለ30 ቀን ያህል ተራው ለእንግሊዞች ነበር። እንደገና ወደ ኢትዮጵያ ሲመለስ ደግሞ ባለ አንበሳውን ሲያውለበልብ ሶሻሊስቱ መንጌ የዩኒቨርሲቲውን ስም ብቻ ሳይሆን አንበሳውንም ቀይሮ ባዶ አረንጓዴ፣ ቢጫ፣ ቀይ ሰንደቅን ኢትዮጵያ ጠቅደም እያለ ለ17 ዓመት ሲያውለበልብበት ነበር። ዛሬ ደግሞ 5 ጠርዝ ያለውን ኮከብ አርማ ተቀብሎ እያውለበለበ ይገኛል። እንዴት ያለ ታሪከኛ የሰንደቅ ዓላማ መስቀያ መሰላችሁ! ባይገርማችሁ 5 ኪሎ የሚማሩ የዘመኑ የመንግስት ተፈቃሪዎች
የምህንድስና ተማሪዎች ይችን በጥበብ ራሷን ባላንስ አድርጋ የተሰራችውን ደረጃ ለማየት እዚህ ድረስ ይመጣሉ። ከሰንደቅ ዓላማው መስቀያ ትንሽ ወረድ እንዳላችሁ ነው ኪሲንግ ፑል የሚገኘው። በጥዶች ዛፎችና ሌሎች ተክሎች የተዋበ ነው። በሲሚንቶ ከአርማታ የተሰሩ መቀመጫዎች በአጸዶች መሃል ተቀምጠው የጥንዶችን መምጣት ይጠባበቃሉ። ያው ከስሙ እንደምትረዱት ቦታው ለመሳሳሚያ ስለሚመች ኪሲንግ ፑል ተባለ። ለነገሩ ደብዘዝ ባለው ብርሃን ውስጥ 2 ሰው ብቻ የሚያስተናግድ ወንበር በተነጠፈበት ሁኔታ ለዚህ አገልግሎት መዋሉ አይደንቅም። ስለዚህ ታሪካዊ የመሳሳሚያ ኩሬ ሕይወት ተፈራ ትውስቷን በመጻፏ እንዲያስፈራ ነበር። ቀለሜዎቹ ተማሪዎች ሌት ተቀን ከመጻፍ አይለዩም። እኔና ጓደኞቼ ግን ስራችን ላውንጅና ኪሲንግ ፑል እየተባለ የሚታወቀውን የግቢውን መናፈሻ ስፍራ ማዘውተር ሆነ። የተለየ ፕሮግራም ከሌለን በስተቀር ራታችንን በልተን ወደ 1 ሰዓት አካባቢ እንወጣና በላውንጅ አካባቢ እስከ 2 ሰዓት ድረስ ሙዚቃ እያዳምጥን ስንስቅ እናመሻለን። ከዚያ ከፍቅረኞቻችን ጋር ተያይዘን ወደ መሳሳሚያ ኩሬው እንሄዳለን። መሳሳሚያ ኩሬው ወይም ኪሲንግ ፑል የሚገኘው ራስ መኮንን አዳራሽ በሚባለው በቀድሞ ቤተ መንግስት በአሁኑ የኢትዮጵያ ጥናታዊ ተቋም ፊት ለፊት ነው። ስፍራው ይህንን ስም ያገኘው ጨለማን ተገን አድርገው ለሚሳሳሙ ፍቅረኞች ምሽግ በመሆኑና ፍቅርን ፍሬቢስ ተግባር አድርገው ከሚቆጥሩት ሪቮች ትኩረት ገለል ለማለት የተመቸ ስፍራ ስለነበረ ነው። ከወላጅ ጥብቅ ቁጥጥር ለመጀመሪያ ጊዜ ለወጣነው ለኛ ለወጣቶችም የነጻነት ምልክታችን ነበር። በእርግጥ እንደ ስሞኪንግ ኤሪያም ያገለግላል። ቁጥራቸው ቀላል ያልሆኑ ተማሪዎችም ያጨሱበታል። መሃሉ ላይ ደግሞ ፏፏቴ አለ። ግን ምን ዋጋ አለው? ፏፏቴውን ለማየት በትንሹ 3 ዓመት አለዚያ 5 ዓመት መታገስ ያስፈልጋል። ለምን መሰላችሁ? ፏፏቴው የሚሰራው በምርቃት ጊዜ ብቻ ነው። በምርቃታችሁ ጊዜ ጥቁር ጋዋን በመልበሳችሁ ብቻ ሳይሆን ስትናፍቁት የነበረውን ፏፏቴ በማየታችሁ ደስታችሁ እጥፍ ድርብ ይሆንላችኋል። በነገራችን ላይ የዘመናዊ ኢትዮጵያ ታሪክ ሊቁ ፕሮፌሰር ባህሩ ዘውዴም ስለ ኪሲንግ ፑል ስራቸውን ሰርተው ሲደክማቸው አዲስ ነፍስ ለመዝራት በመስኮት የፏፏቴውን አጥር ትክ ብለው ይመለከቱ እንደነበር ህብረ ሕይወቴ በተባለው ግለ መጽሐፋቸው ላይ ጠቅሰዋል። ይህ ፏፏቴ በዓመት አንዴ ብቻ ከመከፈቱ ውጭ እንደ ቲያትር ቤት መድረክም ያገለግላል። የፏፏቴው ገንዳ ውስጥ ምን የመሰሉ ቲያትሮችን አይተናል መሰላችሁ? በተለይ የቀኝ ጌታ ዮፍታይ ንጉሴ ድርሰት የሆነውና በታዋቂው አዘጋጅ አባተ መኩሪያ የተሰናዳው አፋጀሽኝ የተሰኘው ድንቅ ቲያትር እዚሁ ታይቷል። በራያና ቆቦ ባህላዊ አኗኗርና ግጭት አፈታት ዙሪያ የሚያጠነጥነው ዘወልድ የተሰኘ ትውፊታዊ ድራማ እንዴት መሰላችሁ ያዝናናል። እና የኛ ኪሲንግ ፑል ባለ ብዙ መልክ ነው እላችኋለሁ። በግተራ በግተራ የሚባለው አሁን ባስጎበኛችሁ ሙዚየም በቀኝ በኩል እስከ ወንዶችና የሴቶች ዱር መገንጠያ ድረስ ያለው የጋራ መንገድ ነው። ድሮ ነው አሉ ቀደምት ተማሪዎች እንደነገሩን። እንደ ዛሬው ተንቀሳቃሽ ስልክ ከመኖሩ በፊት በዚች መተላለፊያ ፍቅር የራበው ኮበሌ ከኬኔዲ ወይ ከማደሪያ ቤቱ ከዶርሙ እየበረረ መጥቶ እዚህ መተላለፊያ ይቆምና በሴት በኩል ለሴት ጓደኛው መልእክት ይልክባታል። ማነሽ እንትናዬ የኔ ቆንጆ እባክሽን ዶርም ቁጥር 216 ብርቅ የምትባለውን የአንትሮፖሎጂ ተማሪ ቹቹ እየጠበቀሽ ነው በይልኝ አደራሙ እንዳትረሽ። አንዳንዶቹ የቁራ መልእክተኛ ስለሚሆኑ መለማመጡ ግድ ነው። ታዲያ ቹቹ ብርቄ እስክትመጣ ብርዱን እየጠጣ እዛችሁ በግተራ መቆም ግድ ነው በተስፋ። አብዛኞቹ የኛ ሀገር ኮረዳዎች ደግሞ ወንድ ሲጠራቸው እንደሚዘጠሩ ታውቃላችሁ። እናላችሁ ብርቄ እስክትመጣ እንደ ፍየል ከወዲያ ወዲህ ሳይንቀሸቀሹ እንደ በግ በቆማችሁበት ረግታችሁ መገተር ነው። ደግሞ እድለኛ ካልሆናችሁ አንዳንዶቹም ሰምተውም ይቀጧችኋል። በማግስቱ ምነው 3 ሰዓት ሙሉ በግተራ ስጠብቅሽ ትንሽ አላሳዝንሽም? ውይ የኔ ፍቅር ማን ነግሮኝ? አይኖቿን ስለምለም እያደረገች የሆነች ቀጭን ልጅ ንገሪያት ብያት 2 ሰዓት ላይ ኧረ በጭራሽ እንደውም 2 ሰዓት ዶርም ነበርኩ። እውነትና ውሸቷን እግዚአብሔር ይወቅ። እንግዲህ 30 ደቂቃው 60 ሆኖ 90 አልፎ 3 ሰዓት ሙሉ ተገትራችሁ ትቆማላችሁ። በግናችኋ እናም መቆሚያ ቦታው በግተራ ተባለ ይሏችኋል ቀደምት የኖሩት። በሌላም በኩል በለስ ቀንቷቸው ከተገናኙም ረጅም ሰዓት እንደ በግ አንድ ቦታ ላይ ተገትረው ስለሚቆሙም ነው በግተራ የተባለውም ይባላል። ዛሬ ግን እድሜ ለተንቀሳቃሽ ስልክ በግተራ እንደ በግ መገተር ቀርቷል። ባይሆን ከቤተ መጻሕፍት ወይ ከኪሲንግ ፑል አብራችሁ እያወራችሁ ወይ እየተጀናጀናችሁ ያመጣችኋቸው ልጆች ወሬው ካላለቀ እዛው ቆማችሁ የምታወሩበት ስለሆነ እንደ ድሮ ወንድ ብቻ ሳይሆን ጥንዶችም ቆሞ የሚታዩበት ለመሆን በቅቷል። ተፋጠጥ ህንጻ ድሮ 406 የሚባለው ማደሪያ ህንጻ የሴቶች ነበር አሉ። በኋላ ግን 70 በ30 ቀመር ለጾታ የሚሰራ ይመስል ወንዶች እየበዙ ሴቶች እያነሱ ሲመጡ 406 ህንጻ ለወንዶች ተሰጠና ሴቶቹ በ404 ብቻ ተገደቡ። እነሆ ከዛን ጊዜ ጀምሮ ድንበር ላይ እንደሰፈሩ የባላንጣ አገር ወታደሮች ተፋጠኑለን ተፋጠን እናድራለን።
406 ሆናችሁ 404 ያሉት ሴቶች ጡት ማስያዣቸውን ሲቀይሩ ታያላችሁ። አንዳንዶቹማ ሆነ ብለው ይሁን በአጋጣሚ የውስጥ ሱሪያቸውን ሁሉ ሲቀይሩ እናንተን እያሳዩ ነው። ያኔ ታዲያ ወንድነታችሁ ከተፈታተናችሁና ጥበቃዎችን ካልፈራችሁ በመስኮታችሁ በኩል ከፎቅ ላይ ወደ 404 ግቢ መወርወር ነው። ከተያዛችሁ ግን አለቀላችሁ። ዳግም ላትመለሱ ሻንጣችሁን ይዛችሁ ወደ አገር ቤት መግባታችሁ ነው። አንዴ ምን ሆነ መሰላችሁ? ወርሃ ህዳር በባለ እግዚአብሔር ቀን ከሌሊቱ 9 ሰዓት ገደማ በዚሁ በሴቶች ዶርም አካባቢ ጩኸት ተሰማ። መስኮቱን ከፍተው አንገታቸውን አሾልከው እሪታቸውን አቀለጡት። መነሻው ከ3ኛ ፎቅ አንድ ክፍል ውስጥ ነው። የሰማው ላልሰማው እያሰማ ጩኸቱ በረከተ። ክንፍ አውጥቶ በረረ። ወደ 2ኛ ፎቅ ወረደ። ታች ግራውንድ ድረስ እሪታው ቀለጠ። ፖሊስ! አረ ድረሱልን አለቅን! ፖሊስ! እያሉ ይጮኻሉ። ቀጫጭን ድምጾች። የ406 ወንዶች በሌሊት ልብሳችን ግልብጥ ብለን ወጣን። የቀረ ያለም አይመስልም። ግማሾቻችን በበረንዳው ተሰብስበን አረ ምንድነው እንላለን። ሌሎች ደግሞ በብርሃን ፍጥነት ሴቶች ዶርም ደጃፍ ላይ ተሰብስበዋል። ታች ግራውንድ ላይ ያሉ ሴቶች ከመስኮት ላይ እየዘለሉ ሽቅብ ይሮጣሉ። አብዛኞቹ ፒጃማ አድርገዋል። ከፊሎቹ ከፋንት ከፍ የምትል ቁምጣ እንዳደረጉ ስስ ቲሸርቶቻቸው እንደለበሱ እግሬ አውጭኝ። ሌሎቹም የትምህርት ማስረጃቸውን ነው መሰል ዶክመንት ነገር በእጃቸው ይዘው ሽቅብ ይሮጣሉ። ምን ሆናችሁ እንኳን ሲባሉ መልስ የላቸውም። ብቻ ማለክለክ ነው። በዚህ መሃል ወንዶች የመሰላቸውን መላ መሰንዘር ጀመሩ። እንደ በቀደሙ ሰዓት ተነስቶ ነው? አይ ኤሌክትሪክ ነው። ይሄ ነገር የብሔር ግጭት ነው መሰል። የሞተ አለ እንዴ? የቆሰለ የተወጋ? ወሬው ደራ። አንዳንዶቹ እንደ ቤተ መንግስት የማይደፈረውን የሴቶች ዶርም ለማየት፣ ሌላውም የሴት ጓደኛውን ደህንነት ለማረጋገጥ የሴቶችን ዶርም ከበቡት፣ ገቡበት፣ ተረማመዱበት። ፖሊስ እየሮጠ መጣ። ተመለሱ ቢል ማን ሰምተው? ጅብ ከሄደ ውሻ ጮኸ ሆኗል። ለግማሽ ሰዓት የሴቶች ሕንጻና አካባቢው በግርግር ተሞላ። ዘግይተው ከመኝታቸው የሚወጡት ጋቢ ደርበው በብርድ ልብስ ተከናንበው በአንሶላም ተጀቡነው ምንድነው የተፈጠረው ይላሉ። ፖሊስም ገብቶ ግርግሩ ምንድነው ሲባል ወንድ ገብቶ ነው ተባለ። ግማሾቹ ወንዶች ታዲያ ቢገባ ብርቅ ነው እንዴ? በሌሊት ምን ያስጮሃቸዋል? ምን አይነቶች ናቸው? እያልጎመጎሙና እየተራገሙ ወደ ማደራቸው ሄዱ። ሌሎች ደግሞ ምናልባት አንዷን ሊደፍራት ሞክሮ ቢሆንስ ሲሉ፣ ቀሪዎቹ ደግሞ ቢገላትስ ወይ ምናምን ቢደፈባትስ? ሌላው እባክህ ተቀናንተው ነው፣ አንዷ ይዛ ገብታ ይሆናል፣ ሴቶችን እንኳን አታውቃቸውም። በቡድን የየራሳችን መላምት እየሰጠን ወደ በረንዳ ወጣንና ተሰብስበን ማውራት ቀጠልን። አንተ ምን ነክቶት ነው ግን ዘሎ የገባው በዚህ ሌሊት? አለ የማንቸስተር ዩናይትድ ማሊያ የለበሰው ልጅ። እኔን ሊሰርቅ ነው አሉ። ኧረ እባክህ! አፉን በፎጣ የተከናነበው ልጅ። ኧረ ሊደፍራት ሞክሮ ነበር አሉ። ብርድ ልብሷን ሁሉ ገፏል እኮ። ፍሬንዱ ናት አሉ። ቀን ተጣልቶ ነበር፣ ሽጉጥ ይዞባት ሂዶ ነው የሚሉም አሉ። ያልተረጋገጠ ወሬ በደረቁ ሌሊት ይከካል፣ ይቦካል። መረጋጋት ሲጀመር ሩጦ የነበሩ ሴቶችም በብርዱም በድንጋጤውም ሰውነታቸው እየተንዘፈዘፈ ወደ ዶርማቸው ሲመለሱ በ406 ሕንጻ በረንዳ ቁልቁል ቀርቦ ነው ይታያሉ። ከዛማ ለከፋው ፉገራው ፉተተው ጀመረ። አንቺ ወንድ ማየት ብርቅ ነው? እኛ ጠላታችሁ ነን? ሴቶቹ መልስ የላቸውም። ብቻ አንገታቸውን አቀርቅረው ስኩ እያሉ ወደ ማደራቸው ማዝገም ነው። እኔ ግን ወንድ መሆኔን ጠላው። ቆይ ወንድ ሰልፈሪክ አሲድ ነው እንዴ? ያቃጥላል፣ ይፋጃል ሲል እኛ በሳቅና ወካት አጀብነው። ጓዶች ብታምኑም ባታምኑም ተዋርደናል፣ ተንቀናል፣ በሴቶቻችን ተጠልተናል። ከዚህ በኋላ ከነሱ ጋር አብሮ መብላቱ አብሮ መጠጣቱ መቆም አለበት። እንደ ኮሎኔል መንግስቱ ሲናገር አብረን መቆም አለበት እንለዋለን። 4 ሴቶች ያልጋ ልብሳቸውን ጀርባቸው ላይ ጣል አድርገው ሱክ እያሉ ሲያልፉ አንዱ እንዲህ አለ። እኛ ግን ለእናንተ ጊዜ እንዲህ ነን። እናንተ ተደብቃችሁ ስትገቡ ጮኸናል፣ እሪ ብለናል፣ አገር ይያዝ ብለናል ወይ? እኛ ግን ለእናንተ እንዲህ ነን ወይ? ሁላችንም በኃይል እየጮህን እንስቃለን። በደረቁ ሌሊት የረፈደበት ፖሊስ ከታች ሆኖ ይጮሃል፣ ወደ ማደሪያችሁ ግቡ እያለ። ይሄ ጮኸት እንኳን እዚህ ግቢ ያላችሁትን የቤተ መንግስቱን ጠባቂዎች እንኳን አያነቃም ነበር አለ አንዱ ድምፁን ቀንሶ። ኧረ እውነት ይገርማሉ እየተባባልን ወደ የማደሪያችን ተበተንን። በትክክል ግን ምን እንደተፈጠረ ለማወቅ አልተቻለም እላችኋለሁ። የተፋጠጠ ሕንጻ ታሪክ በእርግጥ ይሄ ብቻ አይደለም። አንዳንዶቹ ስድቦች ለጆሮ የሚከብዱ ብቻም ሳይሆን ከተማሪም የማይጠበቁ ስለሆኑ ትቻቸዋለሁ። መቋጫ ወግ። ይህ እስካሁን በወፍ በረር ያስቃኘኋችሁ ታሪካዊ ግቢ ከራስ መኮንን ሰፈርነት የላይኛው ግቢ ተነስቶ እስከ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ቤተ መንግስትነት፣
ከጠላት ማዘዣ ጣቢያነት እንደገና ወደ ቤተ መንግስትነት፣ ከቤተ መንግስትነት ወደ መካነ አእምሮነት በተጓዘበት ሂደት ውስጥ ከነ አብርሃምና ሞገስ የቦምብ ጥቃት እስከ ወንድማማቾቹ ሰኢረ መንግስት ሙከራ፣ ከነ ጥላሁን ግዛውና ከነ ዋለልይ መኮንን የመሬት ላራሹ የተማሪዎች እንቅስቃሴ እስከ ምርጫ 97 የተማሪዎች እንቅስቃሴ ድረስ በተጓዘበት ረጅም የህይወት ጉዞ ሐዘንና መከራ፣ ሹምና ሽረት፣ ድልና ሽንፈት፣ ሕይወትና ሞት፣ ሰርግና ለቅሶን አስተናግዷል። በዚህ ታሪካዊ ግቢ ያለፉ ተማሪዎች ከሀገራቸው አልፎ በዓለም ደረጃ ተደናቂ የሆነ ሰብዕናን የተላበሱ ምርጦችን ያፈራ አንጋፋ ታሪካዊና የመጀመሪያ የኢትዮጵያ ዩኒቨርሲቲ ነው። በአጠቃላይ ይህ ታሪካዊ ግቢ በሀገሪቱ የታሪክ መዝገብ ውስጥ በርካታ ታሪካዊ ክንውኖችን በማስተናገድ ረገድ ተወዳዳሪ የማይገኝለት ሕያው ቤተ መዘክር ነው። 2. ሐሙስን ከሚኒስትሩ ጋር። ዕለቱ ሐሙስ ነው። ወርሃ ጥቅምት 2005 ዓ.ም። የአዲስ አበባ ዩኒቨርሲቲ የኢህአዴግ ግንባር ቀደሞች ተሰብስበዋል። በታሪካዊው የቢዝነስና ኢኮኖሚክስ ፋክልቲ አዳራሽ። ታሪካዊ ማለቴ ቆራጡ መንጌ የፖለቲካ ርዕዮት ያጠጣበት የነበረ አዳራሽ በመሆኑ ነው። ካላመናችሁ ወንበሮቹን ያቸው። መደገፊያቸው ላይ ፖት ይላሉ። ፖለቲካ ትምህርት ቤት እንደማለት። በቀኝ እጃቸው ሴቷ ማጭድ፣ ወንዱ መዶሻ ይዘው በግራ እጃቸው የሁሉም ሀገር ሰራተኞች ተባበሩ የሚል መፈክር አንግበው የተቀረጹ የሐውልት ማስታወሻዎች አዳራሹ መግቢያ ላይ አሉ። እናስ ታሪኩ አይደለም ትላላችሁ? ስለሆነም ግንባር ቀደሞች በዚህ ታሪካዊ አዳራሽ ታሪካዊ ስብሰባ እያደረጉ ነው። ሰብሳቢዎቹ ደግሞ የወቅቱ የፌዴራል ጉዳዮች ሚኒስትር ክቡር ዶክተር ሽፈራው ተክለማርያምና የዩኒቨርሲቲው የወቅቱ ፕሬዝዳንት ዶክተር አድማሱ ጸጋዬ ነበሩ። ከጠዋቱ 3 ሰዓት ከአራቱ